ስቴክ የራሱ ሆነ ታይፕ አለው። ምን አይነት ታይፖች አሉት? ለምሳሌ ካራክተራችን መተፋፈኛ የሚያጣቸው ዌዮች ምን አይነት ናቸው፣ ታይፓቸው ምን ይመስላል የሚለውን በምናይበት ጊዜ የመጀመሪያው ፐብሊክ የሆነ ስቴክ ነው። ይሄኛው ስቴክ ከአንድ ግለሰብ ወይም ደግሞ ከሜን ካራክተራችን ተሻግሮ የመጣው ችግር በአንዲት ሀገር ላይ የሆነ ክራይሲስ ወይም ደግሞ ኬዎስ ሊያመጣ የሚችል ሲሆን ነገር ግን ያ ፕሮታጎኒስታችን ያንን ኬዎስ ካላጠፋው ወይም ደግሞ ካላሸነፈው ያ ማህበረሰብ ሙሉ ሊጠፋ የሚችልበት ሲቹዌሽን ሀፕን ሲያደርግ ማለት ነው። ሱፐር ሂሮ ፊልሞች ላይ ለምሳሌ እንደነ ስፓይደርማን፣ ሱፐርማን፣ እንደነ ባትማን አይነት ፊልሞች ሱፐር ሂሮ ፊልሞች ላይ ብዙ ጊዜ ፐብሊክ ነው ስቴካቸው የሚሆነው ማለት ነው እና ከነሱ ያልፋል። ከነዛ ከሂሮቹ ያልፍና ወደ ማህበረሰብ ነው ችግሩ የሚሄደው ማለት ነው። ወደ ማህበረሰብ ይሄዳል። ይሄንን ሐሳብ በአንድ ፊልም ማየት እንችላለን። ችልድረን ኦፍ ሜን የሚለው ፊልም ማለት ነው። ይሄ ፊልም አይታችሁ ከሆነ ምንድነው ሴቶች መውለድ ካቆሙ 18 ዓመት ሆናቸው ማለት ነውና የፈርቲሊቲያቸው ኦልሞስት ቆሟል። አሁን ያለው ጀነሬሽን ብቻ ነው እየኖረ የነበረው እና ከሆነ ጊዜ በኋላ ያ ጀነሬሽን ያልፋል፣ ሌላ ጀነሬሽን የለም ማለት ነው። ምክንያቱም ሴቶች መውለድ ስላቆሙ ኦልሞስት ለ18 ዓመታት ሴቶች እየወለዱ አልነበረም። ነገር ግን ሜን ካራክተራችን አንዲትን አፍሪካዊት ሴት ግን እርጉዝ የሆነች ሴት ግን ያገኝና እሷ በደና እንድትወልድ ሴፍ ወደሆነ ቦታ እሷን ማድረስ ነው ትልቁ የሱ ግብ ማለት ነውና ያ ስቴኩ ምንድነው የግድ እሷን ያችን አፍሪካዊቷን ወይም ደግሞ እርጉዟን ሴት ሴፍ የሆነ ቦታ ማድረስ እርጀንት የሆነ ሪስፖንሲቢሊቲ አለው ያ ልጅ ማለት ነው ሜን ካራክተራችን። ያ ካልሆነ ግን ያለው ማህበረሰብ ለአጭር ጊዜ ነው የሚኖረው ማለት ነው። ለአጭር ጊዜ ማለት በቃ ታይማቸውን ጨርሰው ያልፋሉ። የሰው ልጅ አይኖርም ማለት ነው። የሰው ልጅ ዘር ይጠፋል ማለት ነው። ይሄ ፐብሊክ የሆነ ነው። አሁን ከዛ ከፕሮታጎኒስታችን ባሻገር ያለ አደጋ ነው። በቃ እሱ ብቻ ሳይሆን ሙሉ ማህበረሰቡ በዛ ችግር ውስጥ ገብቷል ማለት ነው። ስለዚህ ያ ፕሮታጎኒስታችን ፐብሊክ የሆነ ስቴክ ነው ያለው። ያን ስቴኩ ደግሞ ይጦዝና ለማህበረሰቡ ይታገላል፣ ይጋደላል ማለት ነው። እነ ስፓይደርማንን ስታዩ አይደለ፣ እነ ባትማንን ስታዩ፣ እነ ሱፐር ማንን በምታዩበት ጊዜ እንደዚህ አይነት ስቴኮች ነው ያሏቸው ማለት ነውና ብዙ ጊዜ ሳይፋ ፊልሞች ሊሆኑ ይችላል፣ ፋንታሲ ፊልሞች ሊሆኑ ይችላሉ። የሆነን ማህበረሰብ የሆነን ሀገር ለምሳሌ ዙምቢዎች የሆነ ሀገር ላይ ገብተው ሊሆን ይችላል። ዙምቢዎቹ ሙሉ በሙሉ ያን ሀገር የማውደም እንትን ያላቸዋል ካራክተራቸው። አንድ ሂሮ ይኖረናል። ያ ሂሮ ግን ያችን ሀገር ወይም ደግሞ ማህበረሰብ ለማዳን ነው የሚታገሉ ማለት ነውና ይሄ ፐብሊክ ስቴክ ይባላል። ፐብሊክ ስቴክ ይባላል። ሁለተኛው ደግሞ ፐርሰናል ስቴክ የሚባለው ነው። ፐርሰናል ስቴክ የሚባለው ደግሞ ይጠብና ከቀድሞ ከፐብሊክ ስቴክ ይጠብና በዛ በሂሮአችን ወይም ደግሞ በፕሮታጎኒስታችን ህይወት ዙሪያና በሱ ላይ ፕላስ ደግሞ ወይ ቤተሰቡ ሊሆን ይችላል ወይ በሚያውቃቸው ሰዎች መካከል ላይ የመጣ ችግር ነው። ስለዚህ ያን ችግር መጋፈጥ መቻል አለበት። ካልተጋፈጠው ዙሪያ ላይ ያሉ ሰዎች ወደ ሞት ይሄዳሉ ማለት ነው። ብዙ ጊዜ እንደዚህ አይነት ፊልሞች አይደለ ብዙ ናቸው። ለምሳሌ ቤተሰብ ላይ የሆነ ችግር ሊመጣ ይችላል። እዛ ቤተሰብ ላይ የሚመጣ ችግር ፐርሰናል የሆነ ስቴክ ነው የሚኖረው ማለት ነው። ለምሳሌ ደጋግመን እያነሳን ነው ይሄንን ፊልም ዘጋድ ፋዘር ላይ አይደለ። ዘጋድ ፋዘር ፐብሊክ አይደለም ማለት እሱ ያን ወደዛ ማፊያ ግሩፕ ውስጥ ገብቶ ከዛ ደግሞ ቤተሰቡን የማዳን ነው አይደለ፣ አባቱን የማዳን ሪስፖንሲቢሊቲ ነው ፌስ የሚያደርገው ማለት ነው እንጂ ፐብሊክ አይደለም። የሆነ ማህበረሰብን ምናምን ለማዳን አይደለም የሚሯሯጠው ሚካኤል ማለት ነው። ሚካኤል ትልቁ ፕላኑ ስቴኩን የመጣበትን ችግር ፌስ በሚያደርግበት ጊዜ ስቴኩ ምንድነው? በቃ ቤተሰብ አክሰፕት ካላደረግከው የመጣውን ነገር አክሰፕት ካላደረግ ፋዘር ይሞታል። ከዛ ደግሞ ቤተሰብ ችግር ውስጥ ነው። ዩ አር ኤ ፕሮቴክተር የሚል አይነት ነው አይደለ ጥሪው ማለት ነው እሱና ይሄ ፐርሰናል የሆነ ስቴክ ነው ይሄኛው የሚባለው እሱ ላይና ዙሪያ ላይ ያሉ የሚያውቃቸው ሰዎች ላይ የሚመጣ ችግር ይሄኛው ነው። ሶስተኛው ደግሞ ኢንተርናል የሆነ ችግር ነው። ኢንተርናል የሆነ ስቴክ ነው። ሶስተኛው ኢንተርናል የሆነ ስቴክ ነው። ይሄኛው ማለት ውስጣቢ ነው። አብዛኛው ነገሩ ውስጣቢ ነው። ከኤክስተርናል ከሆነው ይልቅ ውስጣቢ ነው። ለምሳሌ ካራክተሮቻችን ፊሎሶፊካል የሆነ ሐሳቦቻቸው ጋር ሲታገሉ የመጣው ችግር አመለካከታቸውን፣ ያላቸውን ስታተሳቸውን፣ ማይንድ ሴታቸውን የሚያስቀይር አደጋ ችግር ሊሆን ይችላል። በቃ ይጠብና ከራሳቸው ጋር ብቻ የሚታገሉት ማለት ነው።
ለምሳሌ የመጣው ችግር ለምሳሌ ትረስት ኢሹ ሊሆን ይችላል። ምናልባት የሆነ ካራክተራችን በጣም ሰው የሚያምን ይሆናል፣ ግን የመጣበት ችግር ግን ቤትራያል ሊሆን ይችላል። ሰው ከርቶት ሊሆን ይችላል፣ አጠገቡ ያለው ሰው ከርቶት ሊሆን ይችላል። ስለዚህ ያ ነገር ምንን ይፈታተናል? ይሄ ሰውን ማመን፣ ሰውን መቅረብ፣ ለሰው ልብን ማሳየት የሚባለውን ነገሩን ይፈታተናል ማለት ነው። ይሄ ሞር ፐርሰናል ኢንተርናል ነው ማለት ውስጣዊ ነው እና ይሄ ነው። ስለዚህ እነዚህ ሶስቱ ነገሮች በጣም ቤዚክ ነገሮች ናቸው። ፐብሊክ ስቴክ፣ ፐርሰናል ስቴክ እና ኢንተርናል ስቴክ ማለት ነው። እና ቢልድ ስታደርጉ በዚህ ልክ ስታደርጉ በጣም ስትሮንግ የሆነ ስቴክን ቢልድ ማድረግ ትችላላችሁ። በሚገርም ሁኔታ ደግሞ አንዳንድ ፊልሞች በጣም ኢፌክቲቭሊ ስቴካቸውን ሶስቱንም አብረው ቢልድ ያደርጋሉ ማለት ነው። ፐብሊክም ከዛ ደግሞ እዛ ውስጥ ፐብሊክ ስቴክ አለው፣ ኢንተርናል ስቴክ አለው፣ ከዛ ደግሞ ፐርሰናል ስቴክ አለው ማለት ነው። ለዚህ ደግሞ በጣም አንድ ማስተርፒስ የሆነ ፊልም ማየት ትችላላችሁ። ዘ ዳርክ ናይት የሚለው በ2008 ክሪስቶፈር ኖላን የሰራው ፊልም ማለት ነው። ይሄ በጣም በሁሉ ነገር በስቶሪ ቴሊንጉ፣ በስቶሪ ስትራክቸሩ አጠቃላይ ማስተርፒስ የሚባል ፊልም ነው። ዋን ኦፍ ማይ ቤስት ፊልም እና ያላያችሁት በጣም እንድታዩት ሪኮሜንድ አደርጋችኋለሁ። ይሄ ፊልም 3 ስቴክ አለው። ሶስቱም በሚገባ ዲቨሎፕ ተደርገዋል። ለምሳሌ ፐብሊክ የሆነው ስቴኩ ምንድን ነው ስንል ጆከር የሚባለው ቪሌን ወይም ደግሞ አንታጎኒስት ጎታም ሲቲን ምን ማድረግ ነው? ጀስት በጣም ኬዎስ እና ደግሞ ክራይሲስ ይሰጣል። ከዛ ደግሞ ምንድነው የሱ ፍልስፍና የሰው ልጅ ጥሩ የሚሆነው ኬዎስ ላይፉ ላይ እስከሚመጣ ድረስ ነው። ይሄን ደግሞ ሰዎች አያምኑም። ስለዚህ ኬዎስ አመጣለው፣ ክራይሲስ አመጣለው፣ ያኔ የሚታመኑ ሰዎች እንኳን ምን ይሆናሉ? ኮራፕት ይሆናሉ የሚል አይነት ፍልስፍና ስላለው በጣም ጎታም ሲቲን በጣም ኬዎቲክ የሆነች ሀገር ማድረግ ይጀምራል ማለት ነው። እና ይሄ በጣም ፐብሊክ የሆነ ችግር ነው፣ አደጋ ነው። ጎታም ሲቲ ላይ የመጣ ችግር ነው። ጆከር ራሱን የቻለ ትልቅ ችግር ነው ለጎታም ሲቲ ማለት ነው። እና ከዚህ የተነሳ ባትማን ብሩስ ዌይን ማለት ነው ባትማን ምንድን ነው የሚያደርገው? ጎታም ሲቲን ለማዳን ነው የመጀመሪያው እንትኑ ማለት ነው። እና በቃ ማዳን አለበት፣ ምክንያቱም ጎታም ሲቲ ሂሮ ይፈልጋል። ስለዚህ እሱ ሂሮ ሆኖ ያችን ከተማ ማዳን ነው ማለት ነው የመጀመሪያው። በቃ ወደኋላ የማይለው የግድ ማዳን አለበት ጎታም ሲቲን ማለት ነው። ምክንያቱም ጆከር ኦልሞስት ከተማዋን እያመሰቃቀለው ነው አይደለ? ባንክ ይዘርፋል ፐብሊክሊ፣ ከዛ ደግሞ ብር ያቃጥላል፣ ሆስፒታል ያቃጥላል፣ ፊልሙ ላይ እንደምታዩት ማለት ነው። እና እንደዚህ አይነት ኬዎሶችን እየፈጠረ ነበር። ስለዚህ ከተማዋ ኮምፕሊትሊ ዳሜጅ እየሆነች እየጠፋች ነበር። ስለዚህ ሪተርን የለውም ባትማን፣ ጎታምን ማዳን አለበት። ይሄ የመጀመሪያው ፐብሊክ ስቴክ ነው ማለት ነው። ሁለተኛው ደግሞ ፐርሰናል ስቴክ የሚባለው ነው። ዙሪያው ላይ ባሉ እሱ ፊልም ላይ ራቸል የምትባለው ወይም ደግሞ ራሄል የምትባለው እሱ በጣም የሚወዳት የሚያፈቅራት ሴት አለች። ስለዚህ እሷን ልጅ ምን አደረገ? ጆከር አገታት ማለት ነው። ስለዚህ ከእሷ ጋር ደግሞ ረጅም ዓመት አግብቷት ከእሷ ልጅ ወልዶ መኖር ነው የሚፈልገው ባትማን ማለት ነው። አሁን ግን ችግር ውስጥ ገብቷል። ምን አይነት ችግር ውስጥ? እሷን የማጣት ጆከር ኦልሞስት ፕላኑ እሷን ምን ማድረግ ነው? ማገት፣ አግቶ ደግሞ ሊገላት ማለት ነው። ስለዚህ ኖ ሪተርን ለዚህም ማለት ነው። የሚያፈቅራት ልጅ ናት። ያው የፍቅር ፓወር ስለሆነ ሪተርን የለው፣ የግድ ፌስ ማድረግ አለበት። ማንን? ጆከርን። ፐርሰናል የሆነ ምን ሆኖ ይሄ ስቴኩ ነው ማለት ነው። ሶስተኛው ደግሞ ኢንተርናል የሆነው ስቴክ ነው። እዚህ ጋር በጣም ኢንተረስቲንግ የሆነ ነገር ምንድነው? ቅድም እንዳልኳችሁ ጆከር ምንድነው የሰው ልጅ ጥሩ የሚሆነው ኬዎስ ላይፉ ጋር እስከሚመጣ ድረስ ነው። ብዙዎቹም ኮራፕት አድርገዋል አይደለ? ሃርቪ ዴንትን ታያላችሁ ኦፊሰሩ። እሱም ወደ ህይወቱ በጣም ችግር ሲያመጣበት ጆከር ምንድነው ያደረገው? ኮራፕት አደረገ አይደለ? መጨረሻ ላይ ስታዩት ገዳይ ነው የሆነው። ፋይናሊ ሂሮ ነበር ግን የጎታም ሲቲ ማለት ነው። እና እንደዛ ሆነ። ያ ፍልስፍና ለጆከር ነበረ። በተቃራኒው ደግሞ ባትማን ምን አይነት ፍልስፍና አለው? ጎታም ሲቲን በማድንበት ጊዜ ማንም ሰው መሞት የለበትም በኔ የሚል አይነት አመለካከት አለው። ይሄ ፐርሰናል የሆነ ምንድነው ኢንተርናል የሆነ ፊሎሶፊካል ሐሳቡ ነው ማለት ነውና ማንም ሰው መሞት የለበትም የሚል ነው። ሶ ጆከር ይህንን አመለካከቱን ቻሌንጅ ያደርገዋል ማለት ነው። ቻሌንጅ ጭራሽ እንደውም እሱን እንዲገለው ይፈልግ ነበር። ጆከር እንዲገለው ይፈልግ ራሱን ማለት ነው እንዲገለው ይፈልግ ነበር። ለምንድነው? እኔን ከገደለ ኦልሬዲ ባትማን ምን ሆኗል? ኮራፕት ሆኗል ማለት ነው። አያችሁ? ስለዚህ የፍልስፍና እንትን ነውና ብዙ ጊዜ ያው ልጅ ሆነን ባትማንን በምናይበት ጊዜ ዝም ብሎ የሱፐር ሂሮ ፊልም ይመስለናል፣ ብቻ ይመስለን ነበር።
ግን በጣም በዛ በተቃራኒው ግን በጣም ፊሎሶፊካል የሆነ ማስተርፒስ የሆነ ፊልም ነው እና እንደዚህ አይነት ጨዋታ ነው ያለው ፊልሙ ላይ ማለት ነው። እና ጆከር ጀስት ይሄ ቪሌን ብቻ አይደለም፣ ይሄ አንታጎኒስት ብቻ ሳይሆን ራሱን የቻለ ፍልስፍና ነው አይደለ በውስጡ የያዘው ማለት ነው። እና ስለዚህ ኢንተርናል የሆነውን ፍልስፍናውን አመለካከቱን የጆከርን ሰው በኔ መሞት የለበትም የሚለውን ነገር ሊፈታተነዋል ማለት ነው። እና ይሄን ፌስ ያደርጋል። ይሄ ለሱ ትልቅ ቻሌንጅ ነው ማለት ነው ለባትማን። ነገር ግን መጨረሻ ላይ ምንድነው ያደረገው? አንድም ሰው ሳይሞት በሱ እጅ ኢቭን ጆከር እንኳን ሳይሞት ዊን አድርጓል ማለት ነው። ማን? ባትማን ማለት ነው። እና ይሄን ሶስቱን ነገሮች ሶስቱን ስቴኮች በአንድነት የያዘ ታላቅ ፊልም ነው ዘ ዳርክ ናይት ማለት ነው። ክሪስቶፈር ኖላን ለዚህ በጣም የሚደነቅበት ስለሆነ ማለት ነው። እና ፐብሊክ ስቴክ፣ ከዛ ፐርሰናል ስቴክ እና ኢንተርናል የሆነ ስቴክ ማለት ነው። እና ስለዚህ አንድ ፊልም ላይ በጣም ጠንካራ የሆነ ሰዎች የሚወዱት በጣም ስሙዝሊ ስቶሪያችን በሰዎች ዘንድ ኢንትረስትድ ሆኖ እንዲቀጥል ሊያደርጉ ከሚችሉ ነገሮች ውስጥ አንዱ ስቴክ ነው ማለት ነው። በጠንካራ ሁኔታ የተገነባ ስቴክ ማለት ነው። ስለዚህ እናንተም በፊልማችሁ ውስጥ ይሄ ሎው ኮንሰፕት ነው ሃይ ኮንሰፕት ነው የሚለውን ነገር ረስታችሁ አይዲያ በሚመጣላችሁ ጊዜ ዲቨሎፕ የምታደርጉበት ጊዜ ከካራክተራችሁ ጋር በጣም ጠንካራ የሆነ ስቴክ መገንባት አለባችሁ። ካራክተራችሁ መጀመሪያ ከነበረበት ህይወቱ የሚያስወጣው ኢንሳይቲንግ ኢንሲደንት ጠንካራ የሆነ ኢንሳይቲንግ ኢንሲደንት ከሰጣችሁት በኋላ የሆነች ቦታ ላይ ታቆሙታላችሁ። ይሄን የመጣውን ችግር አክሰፕት ላድርግ ወይስ አላድርገው በሚልበት ጊዜ በዚህ መሃል ላይ ትገቡና እናንተም እንደምታደርጉት ሪተርን የለህም፣ ኦፕሽን የለህም፣ መመለስ አትችልም። ምንድነው ማድረግ ያለብህ? አክሰፕት ማድረግ ነው ያለብህ። ስለዚህ ወደ ረጅሙ ጆርኒ መግባት ነው ያለብህ ብላችሁ ስቴኩን ታጦዙታላችሁ ማለት ነው። ፐብሊክ ሊሆን ይችላል፣ ስቶሪያችሁን ዲፔንድ ባደረገ ወይ ፐብሊክ ስቴክ ሊሆን ይችላል፣ ፐርሰናል ሊሆን ይችላል እና ደግሞ ኢንተርናል ስቴክ ሊሆን ይችላል። ስለዚህ ይህንን በዚሁ ልክ ልታጦዙትና ተመልካች በዛው ልክ አብሮ ከካራክተራችሁ ጋር ቴንሽን ውስጥ እንዲገባ፣ እንዲፈራ፣ እንዲጨነቅ ማድረግ ትችላላችሁ ማለት ነው። እና ባጭሩ ታሪክ ሲባል ይሄ ነው። ሌላ ምንም ሳይንስ የለው። በቃ ማለት በጣም ኮንሽስ ሆናችሁ ቢልድ በምታደርጉበት ጊዜ ታሪክ ተወዳጅ የሆነ ታሪክ፣ ምርጥ የሆነ ታሪክ የሚለውን ነገር ቢልድ ስታደርጉ በቃ ይሄ ነው ፋክቱ። ይሄ አሪፍ ኮንሰፕት ነው ወይስ አሪፍ አይደለም ከሚለው ባሻገር ቢልድ ስታደርጉ ኢንሳይቲንግ ኢንሲደንታችሁን አሪፍ አድርጋችሁ ቢልድ ስታደርጉ፣ ከዛ ደግሞ ስቴካችሁን በሚገባ ቢልድ ስታደርጉ፣ ከዛ ቀጣዩ ስሙዝሊ ነው የሚሄደው ማለት ነው ስቶሪያችሁና ይሄንን እንድታደርጉ ነው ባጭሩ ስለ ስቴክ ይሄኛው ነው። ከዚህ ባሻገር ግን እናንተም በተቻለ መጠን ራሳችሁን ዲቨሎፕ አድርጉ፣ ስቶሪያችሁን በዚሁ ልክ ለመገንባት ሞክሩ።